ሰበር ዜና ቤተክርስቲያን ፓስተር ትዝታው ሳሙኤል ላይ ክስ መሰረተች። ሰበር ዜና ላሰማችሁ። ሰበር የምስራች እንግዲህ እንደሰማችሁት ነው። ትዝታው ሳሙኤል ላይ ቤተክርስቲያናችን ክስ መስርታለች። በእውነት ብዙ ኦርቶዶክሳውያን፣ በርካታ ተጽዕኖ ፈጣሪዎች፣ በርካታ የሚዲያ አካላቶች ሲጠይቁ ሲጨቀጭቁ ነበረ። ቤተክርስቲያኒቷን መብቷ ይከበር፣ መብቷ መከበር አለበት፣ ማንም ተነስቶ ቤተክርስቲያናችንን መሳደብ የለበትም እያሉ በርካታ ሰዎች ድምፅ አሰምተው ነበር። እንግዲህ ከጠቅላይ ቤተ ክህነት አስደሳችና በጣም ደስ የሚል ነገር ተሰምቷል። እንኳን ደስ አላችሁ። ደግሞ ለፍሬ በቅቶ እስከ መጨረሻው እንድናይ እሱ አምላካችን ይግለጽልን። የተሰማችሁን ስሜት ኮሜንት ላይ እየጻፋችሁ እንግዲህ ቤተ ክህነቱ ምን አይነት ደብዳቤን ያወጣችሁ፣ ምንድነው የተደረገው የሚለውን እስቲ እንመልከት። ሰበር ዜና ቤተክርስቲያን ፓስተር ትዝታው ሳሙኤል ላይ ክስ መሰረተች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መሰረተ። የቤተክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍም ጠይቋል። በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪው ወይም ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቷን የበላይ ውሳኔ ሰጪ አካልን ለማዋረድ፣ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቷ ውስጥ እውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡም በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው፣ መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖትና ጣዖት አምላኪ ናቸው በማለቱ ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስ ክስ መስርቷል። መምሪያውም በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽ ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታም ገልጿል። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉት። ሰበር ዜና ላሰማችሁ። ቀደም ሲል ከ2 ቀን በፊት ፓስተር ትዝታው ሳሙኤል ለዓመታት ቅድስት ቤተክርስቲያን ሲሳደብና ሲያንቋሸሽ ቆይቶ በግዴለሽነት ሕግ እንደሌለ ወይም ተጠያቂ እንደሌለ አድርጎ ወደ ሀገር መግባቱ አስታውሰን ለሰራቸውም ወንጀሎች ለተናገራቸውም የስተት ንግግሮች ወይንም ሊጠየቅባቸው የሚችልባቸውን በሕግ አግባብ ሊያስከስሰው የሚችለውን ሀሳቦች ወደ እናንተ አድርሻችሁ ነበር። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሕግ ክፍል የተገኙትን መረጃዎች በማሰባሰብ በዛሬው ቀን ክስ መስርተዋል። በዚህም መሰረት የተከሰሰባቸውም የክስ አይነቶች እነኚህ ናቸው። እንደሚከተለው አነብላችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳት አገልጋዮችን ግብረ ሰዶማውያን ናቸው በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለጽባቸውን ሃይማኖታዊ የጸሎት፣ የታሪክና የገድላት ድርሳናት መጻሕፍትን ድውያን መጻሕፍት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምታስከብራቸውን ቅዱሳን አባቶችና እናቶችን ጣዖት አምላኪ ብለው በመሳደብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃል ኪዳን ታቦት የሆነውን የማይጠቅም የሽንኩርት መክተፊያ ጣውላ ነው፣ መወገድ አለበት በማለት እነኝና ሌሎችንም በተናገራቸው መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታለች። በቀጣይ የሚኖረውን መረጃዎች ደግሞ አደርሳችኋለሁ። እንግዲህ እንደተከታተላችሁት ነው የጠቅላይ ቤተ ክህነቱ የሕግ ክፍል እንግዲህ ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ ብሎ አድራሻ ወጥቷል፣ አዲስ አበባ ብሎ ጉዳዩ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍ ስለመጠየቅ ይላል።
እንግዲህ በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ይላል። ተጠርጣሪ ወይም ተከሳሽ ነዋሪነቱን በውጭ ሀገር በማድረግ ሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን በየደረጃው ያሉ አገልጋዮችን የቤተክርስቲያኗን የበላይ ውሳኔ ሰጪ አካል የሆነው ቅዱስ ሲኖዶስና ሊቃነ ጳጳሳትን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቷ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ብሎ በነጥብ ያስቀመጣቸው ነገሮች አሉ። አንደኛ አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት፣ ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በማለት፣ ሶስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው በማለት፣ አምስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖትና ጣዖት አምላኪ ብሎ በመሳደብ፣ ስድስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃል ኪዳን ታቦትን የማይጠቅም የሽንኩርት መክተፊያ ጣውላ ነው መወገድ አለበት በማለት፣ ሌላው ሰማዕቷ ቅድስት አርሴማን የምድራችን መተት ብሎ ማታስፈልግ ብሎ በመስደብ፣ ሌላው በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ተሰብስበው መቃጠል አለባቸው፣ የመክተፊያ ታቦት መቃጠል መደረግ አለበት፣ ልንጸየፈው የሚገባ ርኩሰት ነው በማለት ሃይማኖትን በማንቋሸሽ የወንጀል ሕጉ አንቀጽ 816፣ 782፣ 482 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር 117 1176 ህዝባር 16 አንቀጽ 5፣ 6 እና 8 ድንጋጌዎችን በመተላለፍና የጥላቻ ንግግርና ሐሰተኛ መረጃን ለመከላከል የወጣውን አዋጅ ቁጥር 1185 አንቀጽ 4 እና 5 እንዲሁም የኮምፒውተር ወንጀሎችን ለመደንገግ የወጣውን አዋጅ 958 2008 አንቀጽ 13 ህዝባር 3 እና 14 የህግ ድንጋጌዎችን በመተላለፍ በፈጸመ ወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያው በግለሰቡ ላይ ተገቢውን የወንጀል ምርመራ በማጣራት የምርመራ መዝገቡን ስልጣን ላለው የአቃቤ ህግ ዘርፍ እንዲያስተላልፍ በቅድስት ቤተክርስቲያናችን እንጠይቃለን። ከመንፈሳዊ ሰላምታ ጋር አፈ መምህር አባ ገብረስላሴ ጌትነት የህግ አገልግሎት መምሪያ ዋና ኃላፊ። የማስረጃ ዝርዝር መግለጫ የሰው ምስክር መጋቢ ብሉይ እዝራ ለገሰ፣ አፈ መምህር አባ ገብረስላሴ ጌትነት፣ አቶ ነብዩ ምክሩ። የድምፅና ቪዲዮ ማስረጃዎች ደግሞ ተጠርጣሪ ተከሳሹ በተለያዩ ጊዜ በራሱ የዩቲዩብ ገጽ ያስተላለፋቸውን የጥላቻ ንግግሮች የያዘ የድምፅና የምስል ቪዲዮ ማስረጃ የያዘ ሲዲ ግልባጭ ለኢፌድሪ ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር አዲስ አበባ። እንግዲህ እንደተከታተላችሁት ነው የጠቅላይ ቤተ ክህነቱ የህግ ክፍል ያወጣው ደብዳቤ እንግዲህ ለፌዴራል ፖሊሱ ዛሬ ተልኳል ማለት ነው። እንግዲህ ይህንን የፌዴራል ፖሊሱ ደግሞ መርምሮ ለሚመለከተው ለአቃቤ ህግ ክፍል ያስተላልፋል ብለን እንጠብቃለን። እንግዲህ ማንም ሰው የማንንም ሃይማኖት የመሳደብ፣ የመንካት፣ የማንቋሸሽ፣ የማንጓጠጥ ማንም መብት የለውም ማለት ነው። ለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይሆንም? አማኝ ሆነው የቤተክርስቲያኒቷ ሰባኪ ሆነው ፕሮቴስታንት እምነት ተከታዮች እናምንበታለን፣ ያድነናል፣ የተለያዩ መገልገያዎች ናቸው፣ እምነታችንን የምናካሄድበት አምልኳችንን የምናካሄድበት መገልገያ ናቸው ብለው የራሳቸውን ንብረት አስቀምጠው ከሆነ ያንን ከእኛም ቤት ያሉ አካላቶች መናገር አይችሉም። የሙስሊሙንም ቤተ እምነት ማለት ነው። እዚህ መካከል ግን መታሰብ ያለበት ንጽጽር መሰራት ይቻላል። ለምሳሌ ከሙስሊም ቤተ እምነት ወይም ደግሞ ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ ቤተ እምነት አምነው እንዲመጡ እውነተኛዋ ሃይማኖት፣ እውነተኛዋ መድኃኒት፣ መዳኛ መንገድ፣ ትክክለኛዋ እምነት፣ ቀጥተኛዋ እምነት ይቺ ናት ብሎ ያቺን አሳምነው ማምጣት ማለት ነው። በትምህርት እንጂ በስድብ ያሉትን ነገሮች በመዝለፍ በማንቋሸሽ አይደለም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የቻለ ፕሮቴስታንት የሆነ አካል ደግሞ ይቺ ናት እምነታችን ትክክለኛ፣ የእናንተ በዚህ ልክ አይደለም፣ የእኛ ደግሞ በዚህ ልክ ነው እያሉ ቅዱሱን መጽሐፍ መሰረት አድርጎ ንጽጽር እየተሰራ ሰዎችን መውሰድ ይቻላል እንጂ እንዲህ አይነት የሆኑ በእውነት ሃይማኖትን ከሃይማኖት የሚያጋጩ የሌላውን እምነት ጥላቻ የተሞላበት ንግግር መነጋገር በጣም ፈጽሞ የተከለከለ ነው። እንግዲህ ጠቅላይ ቤተ ክህነቱ ይህንን አይነት እርምጃ በመውሰዱ እጅግ የሚያስደስትና ይበል የሚያሰኝ ነው። እንግዲህ ነገ ከነገ ወዲያ ደግሞ ደብዳቤ ብቻ መላክ ሳይሆን እየተከታተሉ ነገሩ ከምን ደረሰ፣ ከየት ነው፣ ለምን እንደዚህ ሆነ ተብሎ ሊቆምም ስለሚችል እነዚህ ነገሮች እስከ መጨረሻው ተከታትለው ለፍትህ እንዲቀርብ
ተገቢው ቅጣት እንዲያገኝ ለሌሎችም መማማሪያ ሊሆን ስለሚችል ይህንን እስከ መጨረሻ ያስኬዳል ብለን እናስባለን። እንግዲህ ብዙ ሰዎች በሚዲያ ጨዋል እንዳልኳችሁ መከሰስ አለባቸው የሚሉ አካላቶች በርካቶች ጨዋል። እንግዲህ ከፕሮቴስታንት ቤተ እምነት የሆኑ ደግሞ ለሱ ጠበቃ የቆሙ እንዴት ይከሰሳል የሚሉ አንድ እናት አሉ። ስሟቸው ውስጥ እናንተ ያሳደዳችሁ ያላሳደዳችሁት ማን አለ? መምህር በጋሻውን፣ እንዳልክን፣ ዘማሪ ዘርፌን፣ ኤርሚያስ እውነቱን ተናገርን፣ ሌሎቹንም ትሳደባላችሁ። ከዓይናችሁ ቢጠፉላችሁ ቢወገዱ ደስ ይላችኋል። እፎይን አስታወስኩ እኔ የቁርአንን ጉድ ሲዘረግፈው ሙስሊሞች ይገደል ሲሉ ኦርቶዶክስ ሸሻጊ፣ ተከራካሪ፣ ደባቂ ነበረች። ዛሬ የራሷ ጉድ ሲዘረገፍ ጦሩን ይዘው ተነሱ። ለሕግ ይቅረብልን አሉ። ሰይጣን ከደፈራት በላይ ቤተክርስቲያንን ትዝታው ደፍሯል አሉ። ሰይጣን ቤተክርስቲያንን ከሚዳፈራት በላይ ቤተክርስቲያንን ተዳፍሯል። ስለዚህ ይህንን ግለሰብ ዝም ልንለው አይገባም። ሌላው ደግሞ ወንድማችን ትዝታውን የከሰሳችሁበት ጳጳሳቱን ግብረ ሰዶማውያን ናቸው ብሎ ተሳድቧል አልክ። አንተ ወንድም የከሰስከው መቼም ነብሮ ናቸዋል። በትዝታው ጉዳይ ነብር ቅዱስ ይፈነጭ ነበር። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የት አየህን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ፣ ቢያንስ ስለ ድንግል ማርያም ትታችሁ፣ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብሩ። አታገኘውም ወንድሜ፣ እንደ ጎመጀ ትቀራለህ። ዙሪያውን ሊውጥ እንዳንበሳ የሚያገሳ ማለት እኮ ነው። መስታወት ውስጥ እንዳለ አንበሳ ነህ አንተ። መስታወት ውስጥ እንዳለ አንበሳ። የክርስቶስ ኢየሱስን ማንም አያገኛቸውም። ከጥርሳቸው ንክሻ የሚያስጥል ኢየሱስ ይባላል። ስሙኝ፣ ግብረ ሰዶም በገዳም አለ። ከራሳችሁ ከቄሱ አንደበት መረጃ እናያይዛለን። ፈጥረን አላወራንም። ትዝታው ፈጥሮ አላወራም። ሌላው እኛ በምንማርበት የነበረው ትግራይ ውስጥ ነው ተወልጄ ያደኩኝ። እዛ ውስጥ ደብረ በንኮል የሚባል ገዳም አለ። በደብረ በንኮል ውስጥ አባሻውል የሚባሉትን ተማሪዎች፣ ወንዶች ተማሪዎች፣ ሴቶች አይገቡም እዛ ገዳም፣ ወንዶችን ይደፍሩ እንደነበረ በትክክል እናውቃለን። እኔም አውቃለሁ። እና ይህንን ነገር በቤተክርስቲያን ውስጥ የማይደረግ ነገር የለም። እነዚህ መነኩሴዎች እንግዲህ በልተው ወንዶችንም ይደፍራሉ በቤተክርስቲያን ውስጥ በገዳም ሴቶች በማይገቡበት ቦታ እንደዚህ አለ። ክልላችሁ ፈልጌ ነው። በሁሉም ቦታ ላይ ነው ያለው ይህንን ነገር የሚደረገው። በሁሉም ቤተክርስቲያን የኦርቶዶክስ ገዳም ያሉትን ጳጳስ ምንድነው መነኩሴዎቹ ይህንን ነገር ያደርጋሉ። እና እኔ እናንተም ብሆን ባለተረቱን ዘቤን አታስቀፈድዱ። ባለተረቱ ዘቤ አይቀፈደድም ወይ? ጠዋትና ማታ ትውልዱን በተረቱ ሆድ የሚነፋው አይቀፈደድም? ስሙኝ፣ በግ የቀበሩትን 15 ጽላት ለሙስሊም የሸጡትን ትድናለህ እያሉ አፈር የሚያበሉትን ድንጋይ የሚያሸክሙትን ሴቶችን የሚያሰቃዩትን አታስሩ፣ አትቆጡ፣ አትከራከሩላቸው። ጠላ እየጠጡ ድሃውን ትውልድ በመተትና በድግምት ያፈዘዙትን ስራፈት ያረጉትን በሽተኛ ያረጉትን እብድ ያረጉትን አትከሱም ወይ? አትከሱም? ወንጌል አማኞች ምን አጠፋን? ክርስቶስን ከመስበክ ውጭ ምን አጠፋን? እንግዲህ በጣም የሚገርም ነው። ምንን ከምን ጋር አነጻጽሮት እንደሆነ ራሱ አላውቅ። ከምን ጋር እንደዚህ ተነጻጽሮ እንግዲህ የፎይን አነሱ የትዝታውን ምንድነው አሁን ትዝታ እንዴ? እኔ አንዳንዴ በእንደዚህ አይነት ነገር ላይ ለመግለጽ ራሱ ለመናገር ራሱ ቃላቶች ያጥሩኛል፣ ግራ እስኪ ስለሚገባኝ ማለት ነው። ሰዎች አንዳንዴ ጭፍን የሆነ አመለካከት፣ ጭፍን የሆነ መውደድ ወይም ጭፍን የሆነ ጥላቻ ሊኖር አይገባም። ይህን ሰውዬ እኮ ቀድሞ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባይዘዌ ያከበረችው ሰው ነበር። እንደነ ትዝታው እንደነ በጋሻው እኮ ቤተክርስቲያን ያከበረቻቸው ሰዎች የሉ። ክህነት ሰጣ ክህነት ይዘው እየዘመሩ የትኛውም ቤተክርስቲያን የትኛውም የሀገሪቷ ክፍል በሚጓዙበት ሰዓት ክብር እየተሰጣቸው ቤተክርስቲያን ውስጥ ያገለግሉ የነበሩ ናቸው። እነዚህ ትዝታውን እኮ ዛሬ ፕሮቴስታንቱ ዓለም ከሚያውቃቸው በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አማኞችና አገልጋዮች ያውቋቸዋል። ምንስ ተፈልጎ እንደተኬደ ማለት ነው። ስለዚህ ይሄን ያህል እናንተ ገፍታችሁ፣ እኛ ገፍተን ነው እንዲያስወጣሉ። በሃይማኖት ማንም ቤተክርስቲያን ውስጥ አትገፋም። ባይዘዌ ክርስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማመን ያለባችሁ አልጋ በአልጋ የድሎት እምነት አይደለችም። የኛ እምነት የፈተና የመከራ እምነት ናት። በዛ መከራ ውስጥ መጽናት ያስፈልጋል። ገንዘብ ፍለጋ፣ ምድራዊ ሀብት፣ ምድራዊ ነገር ፍለጋ መሄድ፣ ያ ምድራዊ ነገር እዚሁ አላቂ ነው፣ ነገ ከነገ ወዲያ ስለሚያልቅ ማለት ነው። ስለዚህ ዛሬም እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አንድ ነፍስ በመጥፋቷ እናዝናለን።
ግን ትዝታው ፕሮቴስታንት ሄደ ብለን ምንም እሱ ላይ ልንፈጥር የምንችለው መብቱ ስለሆነ ማለት ነው። ስለ እሱ ነፍስ መጥፋት ያሳዝነናል። መብቱ ነው ግን መሄዱ። እንዲህ ሄደ ተብሎ እንዲህ አይነት ሰው ነበር፣ እንዲህ ሲያደርግ ነበር፣ እንዲህ ነው ያለው አካልም የለም። የሄደበትንም እምነት የሰደበበት አካል የለም። እሱ ግን ዘወትር ቤተክርስቲያኒቷን በመሳደብ ማለት ነው። መጥቶ እንኳን ሰምታችሁታል እኮ ማንም አይከሰኝም ምን አደረግኩኝ ሲል እንደነበር ማንም አይከሰኝም። እስቲ ቪዲዮውን ተከታተሉት። ቢከሰስ እንደው ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? ምን አድርጌ? በግ ከነነፍሱ ቀብሩ እና እናስገድለው? አዎ ሳይሰማ እየተባለ በጳጳስ ደረጃ እኛ ወንጌልን ገልጠን ጣዖትንና ታቦትን ሰው እንዲለይ ያደረግንበት ሂደት አለ። 15 የኦርቶዶክስ ጽላት ሸጥኩኝ ለሙስሊም ሰጠው እያለ የሚናገር ጳጳስ በማስረጃና በመረጃ በድምጽ እያቀረበ እነዚህ ሰዎች ሳይከሰሱ እኔ የምከሰስበት ምክንያት ምንድን ነው? ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድም። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ጸጋ ነው። ምን ሰርተው ነው እነ ጴጥሮስ የታሰሩ? ምን አድርገው? የሰው ገንዘብ ቀምተው ነው? አይደለም። በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍቶ አይደለም። ጴጥሮስ አጥፍቶ አይደለም። ይሄን በምን ታረጋግጣላችሁ? ወደ እስር ቤት ከተጣሉ በኋላ ሲዘምሩ የወይኒው መሰረት ይናጋል። የእግዚአብሔር መልአክ ይመጣል። የእግዚአብሔር መንፈስ ይገለጣል። አይሆን ሲቹዌሽኑን የሚቀይር የእግዚአብሔር ክብር የሚመጣው በእውነትና በጽድቅ አገልግሎት ስትታሰብ ክብር ነው። ቢሆን እንኳን ክብር ነው። ግን አንዲትም ኢንች ወደፊት እንድትሄድ የሚያደርግ ምንም ነገር የለም። ለምሳሌ ከተነሱ ሐሳቦች መካከል ስለ ታቦትም ስለምንም ያስተማርናቸው፣ ስለ ገድላት ታምራት ያስተማርናቸው፣ ያጋለጥናቸውን እውነቶች በማስረጃና በመረጃ ያቀረብናቸውን ነገሮች ሊናገሩ ሞክረዋል። አንዳንዶች እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያ እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ፍርድ ቤት በቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየ ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ስለሆነ። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። አንዳንድ ያልገባቸውን ደግሞ የሚናገሩ ሰዎች አሉ። ልክ አገር እንደገዙ አድርገው የሚያስቡ ደግሞ አሉ። ማለት ሌላ ሃይማኖት ያለው ሰው ኢትዮጵያ ውስጥ መግባት እንዳልተፈቀደለት አድርገው የሚያስቡ በጣም በጣም ጠባብ የሆኑ ሰዎች አሉ። በጣም ምስኪን የሆኑ ሰዎች አሉ። ተወልደን ያደግንበት ምድር ስንገባ እኛ ኢትዮጵያውያን ስንገባ ያ ነገር እንዴት ነው ሰው ሊረብሸው የሚገባ እና ደግሞ ህግ ሊቀርጽና ሊያወጣ የሚችለው በምን አይነት አግባብ? መንግስት አለ እኮ እዚህ ሀገር መንግስት አይደል? ህግ የሚያስከብር አገር የሚገዛ ልማት የሚሰራ መንግስት አለ። በእያንዳንዱ ጉዳይ ላይ የሚመለከተው ማለት ይሄ የዜግነትን መብት የስብዕና መብት ነው። ማንም ሊሰጥና ሊነሳ የሚችለው ነገር አይደለም።
መስረቅ ነውር ኃጢአት። አየው ክፋት ኃጢአት ነው። ጸብ፣ ክርክር፣ ይሄ ሰዎችን በኃይልና በተጽዕኖ ነገሮችን ለማሳመን መጣር እሱ በጣም በጣም ነውር ነው፣ ወንጀልም። ሰውን ግን መረጃና ማስረጃ አቅርቦ የእግዚአብሔር ቃል እንዲህ ይላል፣ ይሄ ደግሞ የእናንተ ሐሰት ይሄን ይላል፣ አነጻጽረ መርጠ ጌታን ተቀበል ማለት በምንም ተአምር ጥፋት ሊሆን አይችል፣ ወንጀል ሊሆን አይችል። አዎ እንደሰማችሁት ነው። ማንም አይከሰኝም። መከሰስ ካለባቸው እንደው በግ የቀበሩ ጳጳስ እያሉ ይሄ እኮ የተሰራ ነው። ባይዘዌ ሊመጣ አካባቢ ሲል የተሰራ ነው። ብፁዕ አቡነ እንድርያስ ላይ የተሰራባቸው የሰሩባቸው ራሳቸው አስመስለው ዛሬ እኮ በርካቶች የአርቲስቶችን የተለያዩ ሰዎችን ድምፅ እንደሚያስመስሉ እናውቃለን። እንዲህ አይነት ነገሮች ይሄው ቤተክርስቲያን ውስጥ አለ ብለው ጥላቻ ለመዝራት የተሰራ ነው። ግን ዛሬ ይሄንን ሰምተናል። እስከ መጨረሻው ደግሞ የቤተክርስቲያኒቱ አካላቶች ሄደው መፍትሄ ያሰጣሉ ብለን እናስባለን። እናንተም በቅንነት ሀሳብ አስተያየታችሁን እያስቀመጣችሁ እንድትቆዩኝ ማንኛውንም ነገር እንድትጽፉልኝ እያልኩኝ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።